ለማንኛውም እሺ ተይው። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝም? ምስጋናው ሲቀር ቢያንስ ለአንቺ ክፉ እንዳልሆንኩ እንኳን አታምኝም? አላምንም። ለምን ይሄን እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኝ ይሄን አታደርጊም? ምንም አላደርግልሽም። ሰሚኛለሽ? እንደምን ባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቦን ምን ያልሽው? እህትሽስ መሆን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምንድን ነው ሁላ ነገር ብታረጊ? ወስደሽ መስሎኝ አታደርጊ እንጂ ነው። አሁን ምን ልበጠኝ ታደርጊ? ታነሽ በቃ ማሽን ጥረጊ። ሌላ ሰው ያለበት ቦታ ነው። ታነሽ አሜሪካ አስቻለ ለምን እንደዚህ መስሎ እናት ይለበት አንድ ቀን ቆናፍጭ ይሄን አድርጊ ነው ትዝ በሚለው ተቆጣ ደግሞ አስቢ ነው ስለብለ እና ይሄ በቃ ይፈሽ ለምን በጣም ነው ልጅ ምን ነው ታባዱ ይቀጣል ወይዘሮ ማርታ በጣም ግራ ተጋብቷታል። እሱም እንግዲህ የዳጣ በዚህ ልክ መጨነቅ ለህቷ በጣም የማሰቧ ጉዳይ እንዲሁም እንግዲህ ዱር ስታድር አብራት የማደሯ ቀላይም እንደዚህ በዚህ ልክ የሷ ማሰብ ምክንያቱም ለሷ ጉድጓድ እየቆፈረችላት በዚህ ልክ የሷ መንሰፍሰፍ የህትነትን ጥግ ማየት የሰውነትን ልክ ማየት የዳጣ በዚህ ልክ የቤተሰቡ ነገር ይሹን የማሰብ ኢቭን ይዛለታ ከቤት አበጌል ስትባረር ከዚህ ልጅ ጋር እኔ አብሬ መሄድ አለብኝ ምክንያቱ ደግሞ ይች ልጅ ወታታቀም እኔ ደግሞ ብዙ ነገሮችን አቃለሁ ስለዚህ አብሬያት ልሄድ ባክ ብላ አባትየዋን ከመለመን ጀምሮ ከዛም አልፎ ተሸሽጋ በመሄድ ከአበጌል ጋር በማደሯ እንግዲህ ጋሽ ደረጀ አብራቸው እንዳያቸውና አበጌል የት ናት አብራቻችሁም እንዳደራችሁ አብራችሁ እንዳመሻችሁ አውቃለሁኝ ስለዚህ የት ናት ብሎ ሲጠይቃት እንግዲህ ወይዘሮ ማርታ በጣም ተገርማለች እንዴት ይሄ ነገር ሊሆን ቻለ ምንድነው ነገሩ በጣም ተገርማለች ማለት ነው ምክንያቱም የዳጣ በዚህ ልክ ከአቅም በላይ ማለት ከቤተሰቦቿ ቅጣቷ ነው ይገባታል ብለው የወሰኑባትን ቅጣት እንኳን አብራት ከቅጣቱ ለመካፈል ያደረገችው ጥረት ያደረገች ያለችውም ነገር በጣም ከአቅም በላይ ሆኖባቸዋል እንግዲህ ወይዘሮ ማርታ እንዴት በጣም ነው ግራ የገባት ከንፈሯን እየነከሰች የዳጣን መልካምነት ሳታደንቅ ቀርታ ሳይሆን ይሄ ነገር ግን እንዴት እንደሆነ በጣም አብዬልም እንግዲህ ከጣረችበት ከዱር ዳጣ እንግዲህ ያሰካራም ሰውዬ እየተጋተታት በነበረበት ሰዓት ላይ ከኋላ መታስጥላ ካለችበት አውጥታ አብራት አድራ እንዲሁም ደግሞ በማግስቱ አባቷን በመጠየቅ ይች ልጅ ይበቃታል አትቻለችውም እንዲሁ ስትደነግጥ ነው ያደረችው ስለዚህ እባክህ ይቅርታ አድርግላትና ወደ ቤት ተመለስ ብላ ከአባቷ ጋር በማሸምገል ነገሮችን ለማስተካከል ያደረገችው ርቀት አስተካክላ መጣ እንግዲህ ደረጀን እንኳን ሳመንኩት ይቅርታ አድርጎልሻልና ወደ ቤትሽ ተመለሽ ብላ ሂዳ ካለችበት ያመጣቻት ዳጣ ነች እና በዚህ መካከል አብጌልም እኔ እኮ በጣም ነው የምጠላሽ ከምንም በላይ ነው የምታስጠልኝ ግን አንቺ ለምን ወደርሽኝ እንዴት ወደርሽኝ ከምን አንጻርስ ልትወጂኝ ቻልሽ እያለች እንግዲህ የተለያየ ጥያቄዎችን እያቀረበች ትገኛለች ዳጣም እንዴ ምን ችግር አለውኝ አንቺ ቆይ እኔ አንቺ ብትሆኚ በኔ ቦታ ብትሆኚ አንቺ ምንድነው የምታደርጊው ስትላት እኔ በሆነም ማማደርገው እሰየ ብዬ ተላቀኩ ብዬ እንደውም ሰላሜን አገኘሁ ነበር አንቺ ግን ለምን እንደው ከቤት ማትወጪ ይሄን ያክል ለዚህ ሁሉ መተራመስ እኔ ሜዳ ለመውደቅ ምክንያት እኮ አንቺ ነሽ ገብቶሻል አይደለ ስለዚህ በዚህ ላይ እኔ በጣም ነው የምጸየፈሽ የምጠላሽ በጣም ነው የምታስጠልኝ ግን አንቺ ለምን እንደው የምትወጂኝ እያለች እንግዲህ ተደጋጋሚ ጥያቄ ጠይቀቻት ነው አብጌልም
እኔ ይሄንን ምክንያት ሳላቅ ተኝቻ አሁንም አልተኝቻ አላድርም። ምክንያቱም የሰላምን የልጇን አባት ያንቺን ደግሞ የዚህን ሁኔታ ሳላቅ እኔ እንዴትም ብዬ መተኛት አልችልም። በፍጹም ልተኛም አልችልም። የሚሆነውን ነገር ከነገርሽ ንገሪኝ እያለች እንግዲህ ወይ እንትናን ዳጣን እያፋጠጠቻት ትገኛለች። ዳጣም ደግሞ ቆይ እኔ እህትሽ ስለሆንሽ እህቴስ ብትሆኚ ብላት ነበርና ማለት እንዴት ነው ያንቺ እህት ልሆን የምችለው? ምን ስታያሰብሽው? እኔ ነኝ አንቺ እኔ አብይል ደረጀ ነኝ እንዳንቺ ያንቺ እህት? እንዴት ነው ደግሞ ያንቺ እህት ልሆን የምችለው? አንቺ ጎዳና ላይ ወድቀሽ አደግሽ ልጅ እንዴት ነው ለኔ እህት ልትሆኝ የምትችይው? አላቅሽም እያለች እንግዲህ እየፎከረች ነው የምትገኘው። ዳጣም እንግዲህ ነገርዮሹን ያው ባልሰማ ባላየ ጸጥ በማለት ነገርዮሹን ዝም ብላ በቃ እሺ ተሳስቼ ነው በቃ ያፈው ለምታ ነው እያለች ነው ማለት ነው። ምን አባሽ አንተ ባትብሻል? ምን ስትያስበሽ ነው? እንዴት ስትይሳስበሽ ነው? እንዴት ነው ሊሆን የሚችለው? እንዴት ብሎ በምንና በምን ሂሳብ ነው አንቺ የኔ እህት ልትሆኝ የምትችይው? እንዴት አድርገሽ አሰብሽው? ካሁን ቀደም አባዬ ብላ ነበር ጋሽ ደረጀና የዛን ሰዓትም እንግዲህ የምን አባሽ አባት ነው አባዬ ነው ያልሽው? የምን አባሽ አባት ነው ደግሞ እያለች ነበረ። ዛሬ ደግሞ የምን አባሽ እህት ነው? ከየት የመጣ እህት ነው የምታወሪው? አንቺ ደግሞ ለኔ በየትኛው በኩል ነው እህት ልትሆኝ የምትችይው? እያለች ትገኛለች ማለት ነው። እንግዲህ ዳጣም በቃ ይቅርታ ተሳስቼ ነው አልኩሽ አይደል እንዴ? አንቺ ቆይ ለምንድን ነው ግን እኔ ይሄን ያክል እንደምወድሽ አላየሽኝ አይደለ? እንዴው ሌላውን ብትተይው ሌላውን እንዴው ታዩና ስላደረግኩልሽ ነገር ቴንኪው ማለቱን አመሰግናለሁ ማለቱ ይቅርና እንደው ስለዚህ ስለነበረው ነገር ምስጋናው ቀርቶብኝ እንደው ምን አለ መልካም እንኳን ማለት ቅን አስተሳሰቤ ካንቺ የተለየ እንደሆነ በተቃራኒ እንደሆነ እንኳን የማይገባሽ ለምንድን ነው ስትላት አልፈልግም፣ ጭራሽም እንዲገባኝ አልፈልግም። ምክንያቱም አንቺ ይሄን ነገር ያደረግሽበት መንገድ ምን እንደሆነ እስካላወቅኩ ድረስ በምንም ሁኔታ እንዲገባኝም አልፈልግም፣ ሊገባኝም አይችልም እያለችባት ትገኛለች። ዳጣም እንግዲህ አረታ ያብጌል እንዲህ ካለፈው ትሰትሽ እንኳን መማር መቻል አለብሽ። በእንደዚህ ሁኔታ እኮ በፍጹም ሊሆን አይችልም። ለምንድን ነው እንደዚህ የምታስቢው? እያለቻት ነው። እሱን ለኔ አትነግሪኝም፣ የራስሽ ጉዳይ አይመለከትሽም እያለች እየፎከረ ትገኛለች። ውድ ቤተሰቦቻችን እንግዲህ ሰላም እንዴት ናችሁልኝ? ሰላምታ በያላችሁ ቤት ድረሳችሁ። ከኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው። ላይክ በማድረግ ቪዲዮን ጀምሮ እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጡልን። እንግዲህ ሁሌ ማውራችሁ ስለሆናችሁ በጣም እናመሰግናለን ቤተሰቦቼ። እንግዲህ ያው ዛሬም እንደተለመደው እንግዲህ ከቃለፈው የቀጠለ ቪዲዮ ይዘን የመጣ ነው። እንግዲህ ጋሽ ደረጀ ለአብጌል ይገባታል ያለውን ቅጣት ከቤት እስከ ማባረር ድረስ አድርሷል። ግን ነገርየሹ ያው በዛም ሆነ በዚህ አንድ ቀንም አደረ ሁለት ቀንም አብጌል ወደ ቤቷ ልትመለስ ነው። ያው በዳጣ ሽምግልናና በዳጣ እንግዲህ ባለው ነገር አማካኝነት ግን አሁን የበለጠ ሌላ ተንኮልና ሌላ መዘዝ ነው ይዛ የመጣችው። እሱም እንግዲህ መጀመሪያ የዳጣ በዚህ ልክ አብራት የማደሯ እንዲሁም ደግሞ ካጠገቧ ያለ መጥፋቷ ምክንያት በቃ የመጀመሪያውን አድርጋ ይዘዋለች። ለምን እንዲሆነ ማለት ይቺ ልጅ ምን አስባ ነው ማለት ከምን ተነስታ ነው እንደዚህ በዚህ ልክ አዛኝና እንትን ልትሆን የቻለችው ለኔ። ሁለተኛ ደግሞ የሰላምን የልጇን አባት ያው ባለፈው ሰላምን ለማሳፈር ብላ ያንን ችኳን ቀጥራው ነበርና ያምሱ እንግዲህ አጋጣሚ ዳጣ ነገሩን ስላወቀችው አይሆንም ብላ አስቀርታባት ነበረ። የሱንም ጉዳይ ሳላቅ እኔ እንቅልፍ አልተኛም። አሁንም ቢሆን ይሄ ነገር ለምን እንዲሆነና እንዴት እንዲሆነ ሳላቅ በፍጹም ላደርገው አልችልም። ከዛ በመቀጠል ደግሞ አንቺ የሆነ ነገር ስትይ እሺ ትባያለሽ። እኔ ግን የሆነ ነገር አባዬን ስጠይቀው በፍጹም የኔን ጭራሽ አይቀበለኝም። ስለዚህ እሱስ ከምን አንጻር ነው? ቆይ የኔ ልጁ ተቀምጬ የሰው ልጅ ይሄን ያክል እንክብካቤ ይሄን ያክል ያልሽውን የሚያደርግልሽ ምን ስለሆነ ነው? በምን ምክንያት ነው? እያለች እንግዲህ ሌላ የቅናት መንፈስና ሌላ እንትን አድሮባታል ማለት ነው። ያው አብጌል ያው የቅናት መንፈስ ነው ደሞ አሁን ጭራሽ ይብስባታል። ለምን እኔን ከቤት አስወጥታችሁ እሷን አቅፋችሁ ይዛችሁ አያችሁ አይደለ? እኔን እንኳን አትወዱኝም፣ በፊቱም አትወዱኝም፣ ማንም ሰው የሚወድኝ የለም እዚህ ቤት ውስጥ እማዬም አባዬም ሰላምም ሁሉም ሰው ማንም ሰው እኔን የሚወድኝ የለም እያለች ነበር ራሷን የምትለውና አሁንም እንግዲህ ከዛ የበለጠ ሀሳብ እንዲታስብ አድርጓታል።
ወይዘሮ ማርታ እንግዲህ ጋሽ ደረጀ እነዚህ ልጆች በሁኔታቸው ደስ አላለንም። ስለዚህ ዳጣ ከዚህ ቤት ወጣና ተከራይና ቤት ቀንቀን እየመጣ የተጫወት እስኪ ለለሊት ወዲዛ ትደር። ስለዚህ ችኛዋ ልጅ ሰላም እንዲሰማት ብላ ነበረ። ከፈለገች ከሀገር አስወጥቻ አባራታለሁ እንጂ ዳጣ ከዚህ ቤት አትወጣም ብሏታል። ይህን ነገር መባሉ ደግሞ ለወይዘሮ ማርታ ራሱ ሌላ ጥያቄ ፈጥሮባታል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ ባይ